አንዲት ልጅ ማዳም ቤት እየሰራች እርግዝና ተፈጠረ። ከልጁ ይሁን ከአባትየው ይሁን የተፈጠረውም አታውቅም። እርግዝና መፈጠሩን እንኳን እሷ ራሷ ሳታውቅ ማዳሟ ናት ቀድማ ያወቀችው። እንዴት እንዳላወቀችና ምን እንደተፈጠረ ከመጀመሪያው እስከ መጨረሻው እነግራቸዋለሁ። ከዛ በፊት የማዳም ባል ማዳም ነው። የማዳም ልጆች በጣም ጥሩ ናቸው፣ ፈጣሪያቸውን የሚፈሩ ናቸው እያላችሁ ምኝታ ቤታችሁን ሳትቆልፉ እንዲሁም ደግሞ የተለያየ የተከፋፈተ ነገር የተከፈተ ቺፕስ ሊሆን ይችላል የተከፈተ ሜሬንዳ ምናምን ነገር ሲሰጧችሁ የምትጠጡ የማዳም ቅመሞች ዋካችሁ ይህንን ቪዲዮ እስከመጨረሻው ስሙ። እናንተ መልካም ናቸው ጥሩ ናቸው ያላችኋቸው ሰዎች ምናልባትም የሆነ ነገር ሊያቅዱላችሁ ስለሚችል መጠንቀቅ አለባችሁ ማለት ነው። አሰላሙ አለይኩም በድጋሜ ተገናኝተናል። ዛሬ ይዤላችሁ የመጣሁት ሚዲያ ላይ የሰማሁት የአንዲት እህታችን ታሪክ ነው ማለት ነው። ታሪኳን ስሰማው በጣም ነው የገረመኝ። አብዛኞቻችን ማዳም ቤት የለንም ክፍልና ሳሎን መጅልስ ምናምን ከልጆቻቸው ጋር የምንተኛ በጣም መጠንቀቅ አለባችሁ። ገና ህፃን ልጅ ነው አልደረሰም አልጎረመሰም እያላችሁ ያላሰባችሁትን ነገር ሊያደርግባችሁ ስለሚችል ከዚች እህታችን ብዙ የምትማሩት ነገር ስላለ ቪዲዮውን እስከ መጨረሻው ተከታተሉ። እንዲሁም ደግሞ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ አድርጉ። እንዲሁም ደግሞ ይሄ ቪዲዮ ለብዙ እህቶቻችን እንዲደርስ ቪዲዮውን ላይክ አድርጉት ማለት ነው። የከፈታችሁ በሙሉ ቪዲዮውን መጨረስ እንኳን ቢያቅታችሁ ቪዲዮውን ላይክ አድርጋችሁ ውጡ እባካችሁ። ይሄን ለብዙ እህቶቻችን ትምህርት ይሆናል ማለት ነው። ታሪኩ እና የተፈጠረው ምንድነው? ልጅቷ ስራዋን ትሰራለች። ጠለብ ቤት ነው ያለችው፣ ጠፍታ አይደለም የምትሰራው። ያ ማለት ከማዳም ቤት የትም አትሄድም፣ ኢጃዛ የሚባልም የምትወጣውም ቦታ የለም ማለት ነው። ያ ማለት ከሌላ ወንድ ጋር የመገናኘት ምንም ቻንስ የላትም ማለት ትችላላችሁ ማለት ነው። ከዕለታት አንድ ቀን የልጅቷ ሆድ ትንሽ ሴትዮዋ ሲያስፈራት ምንድነው ሆድሽ ምናምን ነገር ብላ መጠየቅ ጀመረች ማለት ነው። ልጅቷ ምንም አይደለም ምናምን ነገር ብላ ትመልስላታለች። ነገር ሴትዮዋ ሁኔታው ስታየው የማያምር ነገር ስለነበረ ሆስፒታል ይዛት ሄደች ማለት ነው። ሆስፒታል ይዛት ከሄደች በኋላ ደግሞ ምርመራ ስታደርግ ሴትዮዋ እንደፈራችውም ልጅቷ እርጉዝ ነች ማለት ነው። እርግዝና ተፈጥሯል። ስለዚህ ሴትዮዋ ትዕግስቷን ተቆጣጥራ ከልጄ ነው ወይስ ከባሌ ብላ በስነ ስርዓቱ ልጅቷን ጠየቀቻት ማለት ነው። ልጅቷ ግን እኔ የማውቀው ነገር የለም ብላ ካደች ማለት ነው። በቃ ምንም የማንም አይደለም ብላ ካደች ማለት ነው። ሴትዮዋም በጣም ለመነቻት፣ ምንም እንደማታደርጋት ምናምን ነገር ነገረቻት። ነገር ግን ልጅቷ ፈርታም ይሁን ምንም ይሁን አይታወቅም ጸጥ አለች ማለት ነው። ከዛ እሺ ከልጄም ከባለም ካልሆነ ምናልባት የሆነ ቦታ ሲሄድ የሆነ ሰው አምጥተሽ ከሆነ የሆነ የምታወሩ ሰው ካለ የመጣ ሰው ካለ እሱም ካለ ንገሪ ትላታለሽ ማለት ነው። እሱም አይደለም ብላ ሴትዮዋን ትግዳታለች ማለት ነው። ሴትዮዋ ብላ ሲያቅታት ትግስቷን እስከመጨረሻው ድረስ ትግስቷን ስትፈታተናት እንግዲህ የምትጠይቃትም የእውነት ልትረዳትም ይሁን የእውነትም ደግሞ የሆነ ነገር ልታረጋት ይሁን አልታወቀም። ብቻ ሴትዮዋ በትግስት ጠየቀቻት ማለት ነው። በስተመጨረሻ ምንም ነገር ሳትይዝ አውጥታ መንገድ ላይ ጣለቻት ማለት ነው። አውጥታ መንገድ ላይ ስትጣላት ማለት ነው ሌሎች ልጆች ደግሞ መንገድ ላይ ያገኟት ማለት ነው። መንገድ ላይ ሲያገኟት የተፈጠረውን ነገር ነገረቻቸው። እሺ የማን ነው ሲሏትም ውጭ ላይ ለሚጠይቃትም ሰው በፍጹም የማንም አይደለም እያለች ልጅቷ እየካደች ነው ማለት ነው። ነገር ግን ልጅቷ መካድን ፈልጋ ላይሆን ይችላል። ምናልባት የሆነ ነገር አድርጋ ራሷን ሳታውቅ ወይም ደግሞ ምንም ነገር እንዴት ተፈጠረ ሳታውቅ ወይ የሆነ እንቅልፍ መድኃኒት ሰጠው የሆነ ነገር አድርገውባት ሊሆን ይችላል ብዬ ማሰብ ጀመርኩ ማለት ነው። ምክንያቱም ይቺ ልጅ ማዳማ ሲጠይቃት ፈርታ ነው እንበል። ነገር ግን ውጭ ላይ ያለ ሰው እንደዛ ሲጠይቃትም ለእነሱም ተመሳሳይ መልስ ነው የምትመልሰው። ማንም አይደለም ምንም አይደለም እያለች ነው የምትመልሰው ማለት ነው። እንግዲህ እርጉዝ መሆኗ ታውቋል። እሷ ሳታቅ ነው ሌላ ሰው ያወቀላትና ደግሞ ከልጆች ጋር የምተኙ ማለት ምኝታ ቤት የሌላችሁ ናችሁ መጅልስ ምናምን የምተኙ ካላችሁ እባካችሁ በር ያለው ከሆነ በራችሁን ቆልፉ። እንዲሁም ደግሞ በጣም እናስጠነቅቃችሁ የምፈልገው ነገር የታሸገ ምግብ የታሸገ ማንኛውንም ነገር የታሸገ ሆነው እነሱ ከፍተውት ቢሰጧችሁ በተለይ ደግሞ ሰው ለለበት። አሁን ለምሳሌ ማዳም ልጅ መጥቶ
ማዳም የሆነ ቦታ ሂዳ ወይ ደግሞ ማንም ሰው ሳይኖር የታሸገ ነገር ሲሰጧችሁ በፍጹም አትብሉ ማለት ነው። እንዲሁም ደግሞ አሁን ነው የከፈትኩት ብለው ልክ ውሃ ለራሱ ሊሆን ይችላል። እንዲሁም ደግሞ ሜሬንዳ በተለይ ውሃ ላይ ብዙ መድኃኒቶች ውሃ ላይ ስታረጉት ቃናው ሊቀይር ስለሚችል ግን ሜሬንዳ ላይ የተለያዩ ለስላሳዎች ላይ ኬኔ ነው ብለው በኩባያም ቢሆን በምንም መልኩ ቢሰጧችሁ መጠንቀቅ አለባችሁ። መውሰድ የለባችሁም። እናንተ በቃ ሰላም ነው ብላችሁ ያንን ነገር ተጠቅማችሁ ራሳችሁን ላታውቁ ስለምትችሉ ማለት ነው። ስለዚህ ራሳችሁን መጠበቅ አለባችሁ ማለት ነው። ሌላ ቻላሉ መኝታ ቤታችሁን መቆለፍ አለባችሁ። አንዳንድ ማዳሞች አሉ መኝታ ቤታችሁን ስትቆልፉ ደስ የማይላቸው አሉ። ምንም ትበል ምንም አይመለከታችሁም። እናንተ አስተውላችሁ ከሆነ ማዳም ቤት ህፃናቶች ሳይቀሩ እነሱ መኝታ ቤታቸውን ሲተኙ ቁልፍ አድርገው ነው የሚተኙት። ስለዚህ መኝታ ቤታችሁን ቆልፉ ማለት ነው። ምናልባት ቁልፍ የሌለበት ቁልፍ የተበላሸበት ከሆነ ደግሞ አሰሩ ግዙ ማለት ነው። ምክንያቱም እናንተ ለራሳችሁ ካላወቃችሁ ማንም አያውቅላችሁም ማለት ነው። ጧት ተነስታችሁ እስከ ማታ ድረስ ከፎቅ ታች ከስራ ስትሰሩ ምግብ ስትሰሩ ድክም ብሏችሁ ራሳችሁን አታውቁም። በዛ ላይ ደግሞ ትንሽዬ እንቅልፍ መድኃኒት ጨምረው ቢሰጡ ወይ ሜሬንዳ ሰጥተዋችሁ ሁሉም ሰው በተኛበት በረሽን ሳትቆልፊ ተኝተሽ ቀስ ብሎ ገብቶ የሆነ ነገር ቢያደርጋችሁ እናንተ ራሳችሁን ጧት ስትነሱ ምንም እንዳልተፈጠረ ሊመስላችሁ ይችላል ማለት ነው። ድካም ተጨምሮ መድኃኒት ተጨምሮ የአረቦች በነገራችን ላይ ላስፈራራችሁ አይደለም። አረቦች በጣም እንደዚህ ደፋር አይደሉም ማለት እንዲህ አይነት ነገር በህግም በጣም ዋጋ ስለሚያስከፍላችሁ እንዲህ አይነት ነገር ቶሎ እናንተ ፊት ካልሰጣችሁ እናንተ በቃ ግድለሽ ካልሆናችሁ በጣም ተከታትለው የእናንተ ሁኔታ አይተው ነው እንጂ ዝም ብለው ደግሞ እንደዚህ አይነት ነገር አያውቁም ማለት ነው። በጣም ይቀርቧችኋል፣ ጥሩ ናቸው ትላላችሁ። በቃ በጣም ከወንድ ልጆቻቸው ጋር በጣም ቅርርብነት ካላችሁ ስለእናንተ በደንብ ያጤናሉ ማለት ነው። ምንም ነገር አምጥተው ሲሰጧችሁ ስትቀበሉ እሱሱን አይተው አጥምደው ነው አንድ ቀን ጉድ የሚያደርጓችሁ ማለት ነው። ስለዚህ እንደዚህ እህታችን ጉድ እንዳትሆኑ አሁን እህታችን አገሬ እንደምንም ብላችሁ አገሬ አስገቡኝ ትለዋሉ። እንደዚች እንደይታችን እንዳትሆኑ አስቀድማችሁ መጠንቀቅ አለባችሁ እላችኋለሁ ማለት ነው ውዶቼ። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ። እናንተ እዚህ ድረስ ተከታትላችሁኝ ሰብስክራይብ እና ላይክ ካላደረጋችሁ በጣም ነው ማዝንባችሁ። በሉ ሰብስክራይብም ላይክም አድርጉ። እሺ ስላደረጋችሁ ደግሞ ላይክም ሰብስክራይብ ላደረጋችሁኝ አመሰግናለሁ።